እንዴት ናችሁልን? ፊልሙን ስለምትወዱት ላይክ በማድረግ ጀምሩ እያለን ሰብስክራይብ ያላረጋችሁም ሰብስክራይብ እያረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ራኒ የምትባል ልጅ እያለች ሆስፒታል ውስጥ በመቀየሯ ምክንያት ከሀብታም ቤተሰቦቿ ተለያይታ እድሜ ልኳን ድሃ ሆና የኖረች ሴት እናያለን። ዩኒቨርሲቲ መግቢያ በር ስላልነበራትም ያገኘችውን በሙሉ እየሰራች ለመኖር ትሞክራለች። ለረጅም ጊዜ ፍቅረኛው የነበረው ልጅም የትምህርቱን እየከፈለችለትና እናቷ ጌጧን ሸጣ ከሰው እኩል እንዲሆን በማሰብ ሱፍ ጭምር ብትገዛለትም እሱ ግን ከማመስገን ይልቅ ትምህርቱን ጨርሶ አቃቢ ሕግ ሊሆን ስለነበረ እሷን ስኬቱ ልትጎዳ የምትችል ሰው አድርጎ ያያታል። ባቡር ውስጥም ስትሰራ ብላ እንደደከማት እያወቀ መቀመጫው ለራሱ ስለወሰደው ተናዳ እንዲነሳ ብትጠይቀውም ግንኙነታቸው የተገደደበት ነገር እንደሆነ ሲናገር ምን አይነት የማታፈር ሰው ነህ? ቆይ ተገደድኩ ስትል አታፍርም እንዴ? የምትለብሰውንም ሆነ የትምህርትን እኮ እኔ ነበርኩ የምከፍልልህ። እንዲያውም ከዚህ በኋላ አብሬህ መሆን አልፈልግም ትለውና ደንግጦ ይወጣል። ተመልሶ ይለምነኛል ብላ ብታሰበም እሱ ግን ተገላገልኩ በሚል ስሜት ጥሏት ይሄዳል። በቀጣዩ ቀንም ከራን ጋር ሆስፒታል ውስጥ ከተቀያየረችውና ዋን ከምትባለው እንደፈለገች የተዝናናችና ዩኒቨርሲቲ ገብታ ከተማረች የቤተሰቦቿን ብርም እያባከነች ከኖረችና ለረጅም ጊዜ ባገባት ብሎ ሲያስባት ከነበረችው ልጅ ጋር ይገናኛል። ራንም ተከተላው ሄዳ ልጅቷን ስታያት የበታችነት ስሜት ይሰማታል። እሱ ምንም ሳያፍር ምን ያህል ዋን እንደሚያደንቃት መናገር ሲጀመር ራን ፊቱ ትቆምና ታዋርደዋለች። በእናቷ ብር የተገዛውን ሱፍ ላለማበላሸትም ጁሱን ላይዋ ላይ ስትደፋው ነገሩ የገባት ዋንም ከመጀመሪያም ልጁን ስላልፈለገችው ፊቱ ያገኘችውን ጁስ ትደፋበትና ራንን ትደግፋታለች። ራን ስላፈረች እየሮጤ ስትወጣም ሀብታም የሆነ ወላጅ አባቷ መኪና ስር ትወድቃለች። እሱና አጠገቡ የነበረው ሰው ደንግጠው ሲወጡም እያለቀሰችም ቢሆን ይቅርታ ጠይቃቸዋለች። ሰውየው መሐረቡን ሰጣታል። ወላጅ አባቷም ውስጥ የተፈጠረውን ስላየ አዝኖላት ወደ መኪናው ያስገባታል። እሷም ትህትናውን ስታይ ያሳደጋት አባቷ ቁማርተኝነቱና ጥቅም አልባነቱን ታስታውሳለች። ቤት ከተመለሰች በኋላም ስለ ዋን ታጣራና በሰው መቅናት ትጀምራለች። ይህንን ስሜቷም ለጓደኛዋ ትነግራታለች። ለዘላለሙ ድሃ መሆን ስለማትፈልግም ፍቅረኛዋ ጋር ተመልሳ ተንበርክካ እንዲታረቃት ብትለምነውም አብሬሽ ከቀጠልኩኝ የአባትሽ ቁማር ወዳድነት የእኔንም ስም ያጠፋዋል፣ ያንን ደግሞ ማድረግ አልችልም ብሎ ጥሏት ይሄዳል። አንድ ቀንም ታሞ ሆስፒታል ትሄድና የደም አይነቷ ከቤተሰቦቿ ጋር እንደማይመሳሰል ስትሰማ ምንም ባይመስላትም ጓደኛዋ ግን ምናልባት ተቀይራ ሊሆን እንደሚችል ትጠረጥራለች። ዋን ወደሚኖርበት ስትሄደም ራን የተወለዱበት ቦታና ቀን ተመሳሳይ ስለሆነና ምናልባትም ጓደኛ ያለችው እውነት ሊሆን እንደሚችል አስባ ወደ ሆስፒታል ብትሄድም መረጃ ሊሰጧት ስላልተስማሙ ሀሳባቸውን ከቀየሩ ብላ ስልኳን ሰታቸው ትወጣና መንገዱ ለመሻገር ስትጣደፍም በድጋሚ የአባቷ መኪና ስር ትገባለች። እሱም በዛው አጋጣሚ ልጄ ከሚላት ዋን ጋራ ተመሳሳይ ቦታና ሰዓት ላይ እንደተወለዱ ይደርስበታል። ቤታቸው እንድታዩ ይዟት ሲሄድም ፎቶውን እያየችው ራሷን የዛን ቤተሰብ ብትሆን ህይወቷ እንደሚቀየር እየገመተ ታልማለች። የሰውየውን የጥርስ ብሩሽ ሰርቃም ለዲኤንኤ ምርመራ ትሰጧለች። ውጤቱን በቀጣዩ ቀን እንደሚመጣ ይነግራታል። ከተወለደችበት ሆስፒታል ተደውሎም በዛን ቀን የተወለዱት ሁለቱ ብቻ እንደሆኑ ሲነገራት ጥርጣሬዋ የባሰ ይጨምራል። ያሳደጓትን ሰዎች እያየችም ከአባቷ ውጪ ሁሉም ለሷ ምን ያህል ጥሩ እንደነበሩ ታስታውሳለች። ወደ ስሯ ሄዳም የምርመራ ውጤቷ እንደደረሰ ይነገራታል። ስትከፍተውም እንደገመተችው ባለሀብቱ ወላጅ አባቷ እንደሆነ ትደርስበታለች። ወደ ቤታቸው ሄዳም እውነቱን ለመናገር ትዘጋጃለች። እንዳየቻቸው ግን ራሷን መቆጣጠር አቅቷት ትወድቃለች። እንደምንም ተረጋግታም ወላጆቿ እንደሆኑ ስትነግራቸው ሁለቱም ሳያምኗት ይቀራሉ። እንድትወጣ አስጠይቋትም ወረቀቱን ታሳያቸዋለች። ሆኖም ግን ውሸቷን እንደሆነ ማመን ስለቀለላቸው እያለቀሰ የተወጣና ህይወቷን መሰረቋ ሳያንሳት በገዛ ወላጆቿ መንቋሸሿ የበለጠ እንደጎዳት ታስባለች። እነሱም ቢሆን የተፈጠረውን ነገር ለመርሳት ቢሞክሩም እናትየው አላስችል ስላላት የዋንን ጸጉር ወስዳ ልጇ መሆኗን ታስመረምርና እንዳልሆነ ስትደርስበት በጣም ይከፋታል። ዋንም እንደዛ ሆና አይታት ስለማታውቅ በጣም ትጨነቃለች። አባትየውም እንዳያት እውነቱ ይገባዋል። ብቻቸውን ሲሆኑም እናትየው ራኒን ተናገርኳት በሙሉ ይቆጨኛል፣ ያንን ሁሉ ማለት አልነበረብኝም፣ ግን አሁንም ቢሆን ለዋን ምንም እንዳትላት ትለውና ዋንም ደስ እንዲላት ፈልጋ ልታስቃ ስትሞክር ያየቻት የባሰ ታለቅሳለች። በነጋቷን ፊልም እንዳዩ ልትወስዳት ብትፈልገም ሳትስማማ ትቀራለች። ሲሻላት ጠብቃ ወደ ራን ጋር ትሄድና ደንበኛዋ እንዴት እንደምታመናጭቃት እያየ ታዝርላታለች። እረፍት ስትሆንም ልታናግራት ብትቀመጠም እጇ ላይ ያለውን ጠባሳ ስታይ ግን አላስችል ብሏት እያለቀሰች ይቅር በይ ልጄ፣ ከዚህ በኋላ መቼም ቢሆን እንድትከፊና እንድታዝኝ አልፈልግም ትላትና ተቃቅፈው ሲሰነባበቱም ዋን ታያቸውና ግራ ትጋባለች። እናትየው ግን የጓደኛዋ ልጅ እንደሆነች ተናግራ ትዋሻታለች። በቀጣዮቹ ቀናትም እናትየው እራሷን ከዋን ለማራቅ የቻለችውን በሙሉ ማድረግ ትጀምራለች። ራን እንዴት ወደ ቤቷ እንደምታመጣት እያሰበችም ያሳደገቻት ሴት ጋር ትሄድና እውነቱን ብትነግራትም ስላላመነቻት አቻኩሏ ታስወጣታለች። ወደ ውስጥ ተመልሳ ግን ድንጋጤዋ ስላለቀቃት
ብርጭቆ ይሰበርባትና የረን የደም ውጤት ትዝ ይላትና እውነት ሊሆን እንደሚችል ጠረጥራለች። ሆኖም ግን ራን ቀድማ ለሷ ስላልነገረቻት በጣም ይከፋታል። ወላጅ እናቷም የተፈጠረውን ለባሏ አስተነግረው እኔም ራን እንድትመጣ እፈልጋለሁ፣ ግን ደግሞ ዋን ሁሌም ቢሆን ልጃችን እንደሆነች እንድትቀጥል ለምፈልገው ይልና መምረጥ ያቅተዋል። ራን ወደ ቤት ስትመለስም ያሳዳጊዋን ሁኔታ አይታ የተፈጠረውን ይገባታል። ልታናግራ ስትሞክረም እድል አልሰጥ ብላ ታስቆማታለች። እሷ ግን ምንም ያህል ብትወዳትም የተንደላቀቀ ኑሮ መኖር እንደምትፈልግ ስላመነች ወላጅ እናቷ ጋር ደውላ እማዬ ብላ እየጠራቻት ታዋራታለች። እናቷም ውድ የሆነ ቦርሳና ልብስ ይዛላት ትሄዳለች። ይህንን ያየችው ራንም ህልሟ ስለተሳካ በጣም ደስ ይላታል። አሳዳጊዋም ከርቀት ታያትና እሷ ዩኒቨርሲቲ ወጪዋን እንኳን መሸፈን ሳትችል ቀርታ እናቷ ግን እያንደላቀቀቻት ስለሆነ እሷን መርጣ እንደሄደች እያሰበች አምርራ ታለቅሳለች። ከምግብ ቤቷ ውጪም ድምፅ ሰምታ ስትወጣ የሆነ ሰው ስትጠብቅ የነበረችን ዋንን ታያትና ልጇ መሆኗን ስለማታውቅና የራንም ፍቅረኛ በእሱ ምክንያት ትቷት እንደሄደ ስለምታስብ አስገብታ ታዋርዳታለች። ራንም ብትሆን ለእናቷ ከድሮ ፍቅረኛ ጋር እኮ የተጣላሁት በዋን ምክንያት ነበር ትላትና ትደነግጣለች። አሳዳጊዋም ከትንሿ ልጇ ዋን የተወለደችው በተመሳሳይ ቀን እንደሆነ ስትሰማ ልጇ መሆኗን ስለገባት ባደረገችባት ነገር ትጸጽታለች። አባትየውም በመጨረሻ ለዋን እውነቱን ሲነግራት ሲፈጠሩ የነበሩት ነገሮች በሙሉ በግልጽ ታይዋታል። እናቷም ለምን እንደራቀቻት ይገባታል። ራንም አሳዳጊዋን እና ስለዚህ ጉዳይ ምን እያሰብሽ ነው? ይህንን ሁሉ ጊዜ ካሳደግኩሽ በኋላ እነሱ ጋር እንድትሄጂ አልፈቅድልሽም። በዛ ላይ የዋንም ህይወት መበጥበጥ አለበት ብዬ አላስብም። ግን እኔም እኮ በድህነት የተሰቃየው መኖሩ በቅቶኛል፣ ለውጥ ፈልጋለሁ። በሌላ ቀንም ላሳዳጊዋ አባቷ ያበደሩት ሰዎች ብሩ እንድትሰጣቸው ለመጠየቅ ሄዱና ሲያሰቃዩት ወላጅ አባቷን ስላየችው ሆን ብላ እንዲናደዱ ታደርጋቸዋለች። እሱም ይህንን እንዳየ በመሃላቸው ቢገባም ሰዎቹ ማንነቱን ስለማያውቁ ማስቸገራቸውን ይቀጥላሉ። ወዲያውም ዋን ትደርስና ፖሊስ ጋር ደውያለሁ፣ ከዚህ አካባቢ ብትጠፉ ነው የሚሻላችሁ ብላ ብታባራቸውም የሰማችውን ነገር መርሳት ስላልቻለች እያለቀሰ ትወጣለች። ራንም በዚህ ተናዳ ትከተላትና ሁሉንም ነገርን ያጣሁት እኮ እኔ ነኝ፣ አንቺ ምን ጎሎብሽ ነው የምታለቅሽው? ቆይ ግን ቤተሰቦችሽ እንደዚህ ሀብታም ባይሆኑ ኖሮ ትፈልጋቸው ነበረ? እሱ አይመለከትሽም። ይልቁኑ ለምን ትክክለኛ ወላጆችሽ ጋር አትሄጂም? ለእኔም የሚገባኝን ህይወቴን መልሽልኝ ትላትና እንዳዘነች ወደ ቤት ስትመለስ እናቴ ብላ የምታምናት ሴት ልብሶቿን በሙሉ እንዳነሳቻቸው ስታይ በጣም ይከፋታል። ሳትወድ በግዷም ቤተሰቦቿ የተባሉትን ሰዎች ለማግኘት ብትሄድም ከእነሱ ጋር ምንም አይነት ቅርርብ ሳይሰማት ይቀራል። አባትየውም ለሚስቱ የተፈጠረውን ሲነግራት ምንም ቢፈጠር ራንን ወደ ቤት መመለስ እንዳለባት ታወራለች። ይህንን የሰማችው ዋንም የበለጠ ታዝናለች። በነጋታውም ሀብታሟ ሴት የዋን ወላጅ እናት ጋር ትሄድና ሁለቱም ልጆች አብረውኝ እንዲኖሩ አስቤያለሁ፣ ለእነሱም ጥሩ ይሆናል ስትላት ተናዳ ፊቷ የነበረውን ውሃ ተደፋባትና ሁለቱንም ወሰድና አንድ ላይ ማኖርሽ እንዲቀራረቡና እንዲዋደዱ የሚያደርግ ነው እንደ መሰለሽ ትላትና ሊስማሙ ስላልቻሉ ልጆቹ እንዲመርጡ ይጠራሉ። አሳዳጊዋም ስላላስቻላት ራን ይዛት ለመውጣት ብትሞክርም ከወላጆቿ ጋር መቆየት እንደምትፈልግ ተናግራ እጇን ታስለቅቃታለች። ዋንም ብትሆን ያሳደጓትን ሰዎች እንደማትተው ስታሳውቅ አሳዳጊዋ ዝና ስትወጣ ዋን ትከተላትና እባክሽ ነገሩ አዲስ ስለሆነብኝ እኮ ነው እንድቀበለው ትንሽ ጊዜ ብቻ ስጪኝ ትላትና ተቃቅፈው ማልቀስ ጀምራሉ። ራን ወደ ቤት ሄዳ አሳዳጊዋን እባክሽ ፍቀጅልኝ፣ ህይወቴን ልቀየር፣ በዚህ ሁኔታ መኖር ከሆነ እኮ ምንም አዲስ ነገር አላገኝም ስትላት ደስ ባይላትም ለሷ ስላሰበ ትስማማለች። ይህንን የሰማችሁ ታላቅ እህቷም ተናዳባት በጥፊ ታጭሏታለች። ራን ግን የፈለጋችሁትን ማድረግ ትችላላችሁ፣ እኔ ሀሳቤን መቼም አልቀይርም። ዋንም ብትወላ አሳዳጊዋ እማዬ ከኔና ከሷ አንዳችንን ምረጪ፣ እንዴት ሁለታችንም አንድ ቤት እንኖራለን? ትኖራላችሁ እንጂ እንደ እህትማማቾች ብትተያዩ ችግሩ ምንድነው? ቆይ እሱን ማድረግ የምንችል አይመስለኝም። እሷ ከመጣች እኔም መውጣት አይቀርም ብትልም የራንን ህይወት መኖር ምን ያህል ከባድ ሊሆንባት እንደሚችል አስባ ራን አብራቸው እንድትኖር በሚለው ሀሳብ ትስማማለች። ራን ሲነገራትም ደስ ብሏት እቃዎቿን ሰብስባ ስትወጣ አሳዳጊዋ ራሷን ስታ ትወድቃለች። ሲያነሷት ግን አይኗ ማየት ያቅተዋል። እህቶቿም ራንን ለነገሩ ተጠያቂ ያደርጓታል። ሆስፒታል ሲሄዱ ራን ከጓደኛዋ ጋር ውጪ ቁጭ ብላ ምንም እንደማትሆን የተናገረች ራሷን ታጽናናለች። ቤት ከተመለሱ በኋላ አሳዳጊዋ በቃ ወደ ወላጆችሽ ሂጂ፣ ተመልሰሽም ቢሆን ወደዚህ እንዳትመጪ፣ እዚህ መሆን የለብሽም ስትላት ከጎኗ መሆን ፈልጋ ስለነበረ አምርራ ታለቅሳለች። ጓደኛዋም እንደ ሁሌም ካጠገቧ ሆኖ ይደግፋታል። ራን ስትሄድ ግን አሳዳጊዋ አላስችል ብሏ ታለቅሳለች። ራን ወደ ቅንጡ ቤቱም ትሄዳለች። ዋን ግን አሁንም ቢሆን ሙሉ ለሙሉ ልትቀበላት ስላልቻለች እንዳኮረፈቻት ትቀጥላለች። ስራ ቦታ ማለቋ ከሆነው ሆ ከሚባል ሰው ፍቅር ይዟ ስለነበረ በአዋራት ቁጥር በጣም ደስ ይላታል። ራን ብትሆን ስትመኝ የነበረውን ነገር በማግኘቷ በጣም ደስ ይላታል። የራሷ የሆኑ ነገሮችን በሙሉ እንደምትቀበልም ትዝታለች። ለእራት ከሜዳቸው በፊትም ዋንን ትጠራትና እራት እንድንበላ እኮ ነው የጠራሁሽ፣ ያው ቤቱ የኔ ሆኖ የለ ፍቃድ ልስጥሽ ብዬ ነው ብላ ታበሽቃታለች። በድንገትም እናቷን ስታይ ግን ምን ችግር አለው ግን እንደ እህትሽ ብታይኝና ባትገፊኝ ስትል ዋን እንዴቷን መቋቋም ስላቃታት ትሰድባታለች።
ይህንን የሰማችው እናት ግን በጥፊ ትመታትና ስነ ስርዓት እንድትይዝ ስትነግራት ዋን በተፈጠረው ነገር በጣም አዝና ክፍሏ ገብታ ታለቅሳለች። እራንም እንደምኞቷ ክፍሏን በሙሉ በውድ ልብስና ጫማ ቦርሳዎችም ትሞላዋለች። ከሁሉም በላይ ግን ዋንን ያስደነግጣት ሆነ እሷም እየወደደችው ስለሆነ ልትቀርበው መሞከሯ ነበር። እናቷም እንዲጠቀምበት ብላ ያስገባችላትን ብር ስታየው በጣም ትደነግጣለች። የሀብታም ቤተሰብ እንደገባች የሰማው እፍረተ ቢሱ ፍቅረኛዋን በድጋሚ አብረው እንዲሆኑ ጠይቃትም ረሳኸው እንዴ ትተኸኝ እንዳትሄድ እኮ ተንበርክኬ ስለምንህ ነበር ብላ ጥያቄውን ውድቅ ታደርግበታለች። የአሳዳጊ እናቷም የጤና ሁኔታ ከጊዜ ወደ ጊዜ የተባባሰ ሄድና ትወድቃለች። እነዋንም በዛ ሁኔታ ውስጥ ሆነ ያገኟታል። እራን የተፈጠረው ስታይም ደንግጣ ልትረዳት ብትፈልግም ያላትን የቅንጦት ህይወት በድጋሚ በዚህ ቤተሰብ ምክንያት ማጣት እንደማትፈልግ ታስብና ጥላቸው ትሄዳለች። ወደ ቤት ከተመለሱ በኋላም እናትየው ዋንን የኔ ልጅ አሁን ደህና ነኝ፣ ወደ ቤትሽ ተመለሺ፣ እዚህ ቤት ሆነሽ ከኛ ጋር መቸገር አይጠብቅብሽም ትላትና ዋንም ቀን ላይ ወላጅ አባቷ ያሳደጋት ባለሀብት ጋር ሄዶ ሆስፒታሉ እንዲከሰስ የማይፈልጉ ከሆነ ልጁ ለሰጠበት ብር ሲጠይቅ እንደያዘችው አስታውሳ መቼም ቢሆን ያንተ መለመኛ ሆኜ መቀጠል አልፈልግም። እራን የምትሆን አሳዳጊዋን ሙሉ ለሙሉ መተው ስላልሆነላት ዶክተሯ ጋር ሄዳ ስለ ሁኔታዋ ስትሰማ በጣም ይከፋታል። ለምን እንድትወጣ እንደነገረቻትም ስለገባት ከሀዘኗ ብዛት መሄድ ያቅታታል። ዋንም ስለ ሁኔታው ካወቀች በኋላ እራን ጋር ሄዳ ምንም ቢሆን አሳድጋሻለች እኮ ለምን ሄድሽ አጠገቧ አትሆኝም? አንቺንም ቢሆን ከጸጸት ያድንሻል። ለምን ይሆናለሁ? እኔን ከመንገድሽ ለማስወጣት እየሞከርሽ ነው እንዴ? ትክክለኛ ልጇ እኮ አንቺ ነሽ፣ አንቺ ተንከባከቢያት ስላለቻት ለመሄድ ተወስናለች። ላሳደገቻት እናቷን ቢሆን ለትንሽ ጊዜ እንዲሆን አሳምና ትወጣለች። እራንም አሁን ብቻዋን ስለሆነች የቤተሰቦቿ ሙሉ ትኩረት ማግኘት እንደምትችል ታስባለች። ዋን እናቷ እይታዋን ከማጣቷ በፊት ጥሩ ትውስታዎች እንዲኖሯት ስለፈለገች አዳዲስ ልብሶችን ሰጣትና ድርጅቱንም እንድትጎበኛው ትወስዳታለች። እዛም ከሀብታሟ ሴት ጋር ይገናኙና የለበሰችውን ልብስ ስታይም ዋን እንደገዛችላት ስለገባት ተናዳ ይሄ ቦታ እኮ ማንም ሰው ሊገባበት የሚችልበት አይደለም ስትል ዋን ሰማትና እንደዛማ አትበይ፣ አባቴ እኮ ማተሚያ ቤቱ ለኔ እንደሚያወርሰኝ ቃል ገብቶልኛል። ወላጅ እናቴን ይዤ መምጣት መብት አለኝ። እሱን የሰጠሽ እኮ ትክክለኛ ልጃችን እንደነበር ስላመነ ነው እንጂ አሁን የሚገባሽ ይመስልሻል እንዴ? ስትላት እራን ለእሷ ሊያወርሷት እንደሚችሉ እያሰበች በጣም ደስተኛ ትሆናለች። ሆኖም ግን አባቷ ልጁ ስለሆነች ብቻ ብሎ ድርጅቱን ማስተዳደር ለማይችል ሰው እንደማይሰጠው ይናገርና ይጨቃጨቃሉ። እናትየዋም ዋንን ጠርታት ታውቂያለሽ፣ ተንከባክቤን ያሳደግኩሽ እና ሞድሻለሁ፣ ግን ደግሞ ኢራንን መብት አትጋፊያት፣ ማተሚያ ድርጅቱን ለሷ ተይላትና ሌላውን ነገር ውረሺ። እንዴት እንደዚህ አይነት ነገር ትጠይቅኛለሽ? ቆይ ከልጅነቴ ጀምሮ የምፈልገው ነገር እንደሆነ ታውቂ የለ እንዴ? ትላትና አባቷን ከባድ ሁኔታ ውስጥ መክተት ስለከበዳት ቤቱን ለቃ ለመሄድ እንደወሰነች ብትነግረውም በሀሳቧ ሳይስማማ ይቀራል። እንዳትሄድ ለማድረግም ሁሉንም ሰብስቦ ድርጅቱ ለሷ እንዳወረሳትና እራንና ወንድሟም ሌላውን ሀብት መካፈል እንደሚችሉ ይናገራል። እራንም ሰፊ ነው ብላ ያሰበችውን ሀብት በዋን እጅ በመውደቁ ከልክ በላይ ታዝናለች። ሀብታሟ እናትም ደሃዋ ጋራ ትሄድና የልጆቻቸው ቤተሰብ ስምን እንዲቀይሩ ጠይቃታለች። የዋን እናት ግን ይህንን የምታደርገው ዋንን ከውርሱ ለማስወጣት እንደሆነ ስለገባት ሳትስማማ ትቀራለች። በጣም የምትገርሚ ራስ ወዳድ ሰው ነሽ፣ እንዴት ይህንን ለማድረግ ታስቢያለሽ? ቆይ አንቺስ ብትሆኚ ለምንድን የማትስማሚው? ዋንን ለብር ብለሽ ነው እንደምትፈልጊያት? እራንም የውርስ እቅዷ ስላልተሳካ ሆን ለማግባት ተወስናለች። ሆና ዋን ግን ለማንም ሳይናገሩ ፍቅረኛሞች ሆናሉ። ይህንን ያላወቀችው እራንም ሀብቷን ደብቃ ትንሽዬ ምግብ ቤት የምታስተዳድረው እናቱ ጋር ትሄድና እንድትወዳት ለማድረግ ትሞክራለች። የማይጥም ምግቧንም የተናነቃት ትመግባለች። እናቱም እኔ መልሽን ካደረግሽ ከልጄ ጋር እንድትጋቢ ያደርግሻለሁ ስትላት በጣም ደስ ይላታል። ወዲያው ግን የበላችው ነገር ሳልተስማማ ታስወጣዋለች። ተመልሳ ገብታም እንደ ጥሩ ልጅ ማስተናገስ ትጀምር። ደስ ያላት እናቱ ሆጋራ ደውላ እንዲሸኛ ትነግረዋለች። እሱም ለራ ምንም አይነት ስሜት ስለሌለው ቤቷ ደርሷል ሊመለስ ይለማን ታየውና ታዝንበታለች። ወደ ቤት ተመልሶም ለእናቱ እማዬ እኔና ዋን አንድ ላይ ሆነናል፣ ስለዚህ ሌላ ነገር ለመፍጠር ባትሞክሪ በጣም ደስ ይለኛል። የራን ትክክለኛ ወንድምም እሱ ያለ ድርጅቱ ለዋን መተላለፉን ተቃውሞ ከአባቱ ጋር ይጣላና ጥፊውን ይቀምሳል። ዋን ይህን ስታየም ሁሉም ነገር በሱ ምክንያት እየተፈጠረ እንደሆነ ስለገባት ለአሳዳጊዋ ስሟን ወደ ትክክለኛ ቤተሰቦቿ ማዞር እንደምትፈልግ ትነግረዋለች። እሱም ያንን ካደረግሽ እኮ ውርሱንም እንደምታጭው ነግሬሻለሁ አይደለ? አዎ ግን ምርጬ እሱ ነው ስትለው በጣም ስትናደደባት መሀል መንገድ ላይ ጥሏት ትሄዳል። መዝነብ ሲጀምርም ሆይ ደርስና ያቅፋታል። አባትየውም ወደ ቤት ተመልሶ ያደረገውን ነገር ሲነግራቸው እራን ደስ ብላትም ስላላመነቻት በቀጣዩ ቀን ታገኛትና መቼም ይሁን የተደበቀ ሀሳብ አለሽ አይደለ? ዝም ብለሽ አልወሰንሽም። ከዚህ በኋላ ከህይወትሽ ወጥቼልሻለሁ፣ የፈለግሽውን ማድረግ ትችያለሽ። ከህይወቴ መውጣት ከፈለግሽማ ሆንም ታይልኛ። ታዲያ እሱን እንኳን ማድረግ አልችልም፣ ያለኝን አቅም በሙሉ ተጠቅሜ እንደምጠብቀው እርግጠኛ ነኝ ትላትና እቃዎቿን በሙሉ ትሰበስባለች። ያላቱን ካርዶችና ድርሻዎቿንም ጥላ ስትሄድ የሚያሳደገቻት ሴት ታለቅሳለች።
ራን ግን የባሰ ለሰው ያላት ጥላቻ እየጨመረ ሄድና ስራ ቦታ ዋል ታሳተም የነበረው መጽሐፍ ፋይሉን ሰርቃታለች። ስትወጣም ስትደናበር ስለነበረ ቢወድቅባት ሚዛ በነበረው ፖስተር ከለላ ታነሳዋለች። ይህንን ያላወቀችው ዋንም ጎዶሎን ፋይል እንዲታተም ትልከዋለች። ራንም ፋይሉን ርቅ ቦታ ወስዳ ተጥለዋለች። መጽሐፉ እንደወጣ ግን የጎደሉት ገጾች እንዳሉ ይታወቅና በድጋሚ የታተሙት በሙሉ ተሰብስበው ይወገዳሉ። በዚህ ምክንያት ድርጅቱ ትልቅ ችግር ውስጥ ይገባል። አባቷም ሆን ጥፋተኛ ስላደረገው ደሞዙ እንዲቆረጥ ያዛል። ዋንም በጥፋቷ ይቀጣታል። እሷ ግን ሙሉ ለሙሉ ጥፋቷ የሷ ስለሆነ እሷን ብቻ እንዲቀጣት ለማናገር ትሄዳለች። ሆም እንደዚህ አይነት ስህተት እንደማትሰራ እርግጠኛ ስለሆነ ነገሩን መመርመር ይጀምራል። ካሜራዎቹ ላይ የተቀረጸውን እንዳየም ራን እንደሆነች ይገባዋል። ወዲያው ግን እናቱ ትደውለትና እንዲመጣ ትነግረዋለች። ራንንም ትጠራትና የልጄ ሚስት መሆን ከፈለግሽ የምነግርሽን ማድረግ እንዳለብሽ ተስማምተሽ የለ? እንግዲህ አራጣ በዳሪ ሆኜ ነው የምሰራው። አሁን ደግሞ ወዳቸውን እንድሰርዝላቸው የሚፈልጉ ሰዎች ስለመጡ ለምን አንቺ አታዋሪያቸውም? ትላትና ራንም የሰዎች ሁኔታ ከልቧ ቢያሳዝናትም ልታረገው ባትፈልግም ሆን ግን ለማግኘት ብላ ሰዎቹ ማመናጨቅ ትጀምራለች። በዛም ሰዓት ሆይ ደርስና የተፈጠረውን ሳየም አባቱ የሞተው ገንዘብ ወዳድ እናቱን ለመጠበቅ ብሎ እንደሆነ ስለገባው በጣም ያዝናል። እናቱም በለሰርግ ተዘጋጅ፣ ለአንተ የምትሆን ጥሩ ሚስትን ያገኘውልህ ብትለው መልስ አይሰጣት ይወጣል። በቀጣዩ ቀንም ሁሉንም ሰብስቦ ለመጽሐፉ መበላሸት ሰበብ የሆነውን ሰው በካሜራ ቅጁ ይዤዋለሁ፣ ግን ራሱን በግልጽ ወጥቶ ይቅርታ እንዲጠይቅ እድል ሰጠዋለሁ ሲል ራንም ቅጂውን ለማጥፋት ሙከራዋ ስትጀምር እጅ ከፍንጅ ይዛታል። አንቺ እንደሆንሽ አውቄው ነበር። አሁን ይቅርታ መጠየቅ ያለብሽ ጊዜ የደረሰ አይመስልሽም? አይ አልጠይቅም። ለምንድነው ለእኔ የሚገባኝ ነገር በሙሉ ተወስዶ በስቃይ ያደኩት እኔ ሆኜ ሳለሁ ሁሉም ሰው ለዋን የሚያዝ ነው። እሷም የኔን ስቃይ በትንሹ እንድታዩ ፈልጋለሁ ስትለው ያሳለፈችውን እያሰበ ስላሳዘነችው ዝም ይላታል። በቀጣዩ ቀን ግን እሷም ሆነች ዋን ስራ መልቀቂያቸውን ያስገባሉ። እሱም ራን ብቻዋን ይጠራትና ጥፋት አጥፍተሽ ማምለጡ የሚጠቅምሽ ነው እንደሚመስልሽ? ያደረግሽው ነገር መጋፈጥ አለብሽ እኮ ብሎ ይቆጣታል። ዋንም ወላጅ እናቷን ለመንከባከብ እንደወሰነች ስትነግራት ለእሷ ብላ ሁሉንም ነገር እንታጣ ስለማትፈልግ ሀብታሟ ሴት ጋር ሄዳ ትለምናታለች። እሷን ብትሆን ትወዳት ስለነበረ ባሏ ልታዋራ ብትሞክርም በጣም ስላዘነባት ስለ እሷ ማውራት እንደማይፈልግ ይናገራል። ራንን ልታናግራት ብትሞክርም በግልጽ በድጋሚ መታ ቦታ እንድትወስደው አልፈልግም። በዛ ላይ ደግሞ ከአባቴ ጋር ያለኝ ግንኙነትም ጥሩ እየሆነ ነው። የሳምንቱ መጨረሻ ላይ ሁሉ በተንሰና እንድንል ጠይቆኛል ትላትና አባትየው ግን ስላላስቻለው ዋን ከእናቷ ጋር የምትሰራበት ምግብ ቤት ድረስ ሄዶ ይከታተላታል። እናቷ ስታየውም ዋን እይታዬን እያጣው እንደሆነ ስለምታውቅ ነው ከጎኔ ለመሆን የወሰነችው። እባክህ ይቅር በላትና ከዚህ አስቀያሚ ህይወት አድናት ስትለው የተናገራት ነገር በሙሉ ይጸጽተዋል። በነጋታው ሚስቱ ትክክለኛ ምክንያቷን ስላልነገረችው ተናዶ ጮህባታል። ወንድ ልጁም ቢሆን እሱን ወራሽ ስላደረገው ተናዶ ከሆናት ድርሻዎቹን አስይዘው ይበደርና የራሱን ስራ ለመስራት ቢሞክርም ብዙም ሳይቆይ ከስሮ ወደ ውስጥ ይገባል። ይህንን የሰማችው እናቱም አባቱ ከመስማቱ በፊት ችግሩ ለመፍታት ብላ ልታናግራት ብትሄድም ሴትዮዋ ግን ድርሻዎቹን መስጠት ስላልፈለገች ሳትስማማ ትቀራለች። ልትወጣ ስትል ራንን ስላየቻት ትደነግጣለች። ቤት ከተመለሱ በኋላም ልጄ ለምን ከዋት ትርቂም? ከዋን ጋር እንደሆኑ ታውቂያለሽ አይደለ? እንደሱ አይደለም፣ እሷ ብር ስላላቸው ብቻ ብላ ነው የቀረበችው እኮ፣ እኔ ግን ከልቤ ወደዋለሁ ብላ ትዋሻታለች። የእሱም እናት ብትሆን እንደ ራን ቁጡና ኃይለኛ እንጂ እንደ ዋን አይነት ሴት ስላልፈለገች አንድ ላይ መሆናቸውን ትቃወማለች። ምንም ብትል ግን ዋን ልትተው ፈቃደኛ ስላልሆነች ተናዳ ቁማርተኛ አባቷን ሆን ብላ ችግር ውስጥ ከተውና ታሳስረዋለች። ዋንም እንደሰማች እርዳታ ለመጠየቅ ራን ጋር ትሄዳለች። እሷም ቁማሩን ባትወድለትም እንዳሳደጋ ስለመታወቅ ልትረዳው ተወስንና አቃቢ ሕግ የሆነው የድሮ ፍቅረኛዋ ጋር ስትሄደም እኔ አንቺን የምረዳበት አቅም የለኝም፣ ግን ሆን ተብሎ ነው ወጥመድ ውስጥ የገባው ይልና ይሆናት እንዳደረገችው ሲነግራት ትደነግጣለች። ልታናግራት ስትሄደም ድርሻዎቿን ከሰጠቻት ሰውየው እንደምታስፈታውና ከልጇ ጋራም እንደምትድራት ትነግራታለች። እሷም ነገሩ ለማሰብ ስለፈለገች መልስ አትሰጣት ትወጣለች። ዋን ምንም መፍትሄ እንዳላገኘች ስታውቅም ሴትዮዋን ራሷ ልታናግራት ወስና ስትሄደም ልጇን ከተወቹ እንደምታስፈታው ታሳውቃታለች። አባቷ ጋር ሄዳም በሱ ምክንያት ፍቅረኛዋ ልትተው እንደወሰነ ትነግረውና አስታለቅስ ያዝንላታል። ለእናቱ ደውላም እንደምትተው ልትነግራት ስትልም ሆይ ደርስና ስልኩን ቀምቷት መቼም ቢሆን እንደማይተዋት ያሳውቃታል። ለዋንም አንቺ ምንም ማድረግ አይጠበቅብሽም፣ አትጨነቂ፣ ሁሉንም እኔ እፈታዋለሁ ሲላት ደስ ብሏት ትስቃለች። እሱም እናቱ ብር ሰጥታ የሳመነችውን አቃቢ ሕግ አግኝቶት ሲስማሙ ቅጂውን ስላሰማው ላለመታሰር ብሎ አባትየው እንዲለቀቅ ያደርጋል። ዋንም እንደወጣ ትቀበለውና ተያይዘው ይሄዳሉ። ከው ጋራ ሲገናኙም ተንበርክኮ እንድታገባው ይጠይቃትና ትስማማለች። ይህንን ያየችው ራን ግን እሱን የማግባት እቅዷን ተበላሽ አስቧት ትናደድና እናቱ ጋር ሄዳ ያለቻትን በሙሉ ለማድረግ ትስማማለች። እሷም ወንድሟ ከእሷ ጋር የተፈራረሙን ኮንትራት እንድትቀይርላት ታዛታለች። የተባለችውን ስታረገም ወንድሟ ቢደርስባትም ሌላ ነገር የምታደርግ መስላት አመልጠዋለች። በቀጣዩ ቀንም
ዋሌ ላረገችው ነገር ይቅርታ ባለመጠየቋ ተናዶ ሲናገራት አባቷ የሰማና በሰራችው ተንኮልና ዋንም ያለ ጥፋቷ በመወቀሷ በጣም ያዝነና ራሱን ይስታል። ወደ ሆስፒታል ይወስደዋል። እራን ልታየው ስትሄድም የመጨረሻ ዕድል ሊሰጣት አስበው አሳዳጊሽ ጤናዋ እንዴት ነው? በጣም ጤነኛ ናት እኮ ለምን ጠየቅከኝ? ብላ ስትዋሸው ያለው ተስፋ በሙሉ ይጣፋል። እናም ሊያስተምራት እንደሚገባ ይወስንና አሳዳጊዎቿን ቤት እንደሚጠራቸው ሲነግራት ምክንያቱን ስላላወቀ ትረበሻለች። ሁሉም አንድ ላይ ከተሰበሰቡ በኋላም አባቷ አሳዳጊዎቿን እራንን መልሳችሁ ወደ ቤታችሁ እንድትወስዷት ብዬን የጠራኋችሁ፣ እዚህ ከመጣች በኋላ ገንዘብ ወዳድ ሆናለች፣ ያለኝንም ሀብት ለእርዳታ ልሰጠው ወስኛለሁ ይልና ሁሉንም ያስደነግጣቸዋል። እራንን ብቻውን ታገኘውና እኔ መመለስ አልፈልግም፣ ዋንም ብትሆን ወላጆቿን ለመንከባከብ በቂ ናት እኮ፣ ግን አንተ እኔ እንደማትወደኝ ያየሁት። ተይ እንጂ አንቺም እኮ ወደሽኝ አይደለም መጠቀሚያ ልታደርግኝ ስለፈለግሽ ነው። እኔ ምንም ጥፋት እንዳጠፋ አልተሰማኝም። እንደ እውነቱ ከሆነ ወላጆች እንደመሆናችሁ ቀድማችሁ ልታገኙኝ ይገባ ነበር እና መቼም ከዚህ ቤት አልወጣም ብትለም ከሆ እናት ጋር ተባብራ ያደረገችውን ሲያውቁ የዋሰ እንደሚያዝኑባት ስላወቀች ለመውጣት ትወስናለች። እናቷን ባሏ ላይ ትናደድበትና እንዲፋቱ ስጠይቀው ወዲያውኑ ይስማማል። እራንም ኮንትራቱን ለሆናት ስትሰጣት ደስ ብሏት ወደ ቤቷ ታስገባታለች። ድርሻዎቿን ከወሰደች በኋላም ለወል ትሰጠው ሳይሆን ሸጣ ልታተርፍበት እንደሆነ ስታውቅ በጣም ትደነግጣለች። አባቷም ወንድሟ ዕዳ እንዳለበት ይደርስበትና በጣም ይናደዳል። ዋንም ይኸው እናት ድርጅቱ እንዳትቆጣጠረው የምትችለውን በሙሉ ለማድረግ ትወስናለች። እራን ወደ ቤት እንድትመለስ እናቷ የምትልክባትም ሳትስማማ ትቀራለች። ዋን ወረቀቶቹን ስትፈራረመም ብድሩን የመክፈያ ጊዜያቸው ወደ 1 ወር መቀየሩን ታስተውላለች። ከወንድሞቿ ጋር ስታወራበትም እራን እንዳዩዋት አስታውሰው ይነግሯትና መስሪያ ቤት ድረስ ሄዳ እውነቱን ታወጣጣታለች። በካሜራ ቀርጻትም ትክክለኛውን ኮንትራት ካለመጣሹ ለፖሊስ ነው አሳልፌ የምሰጥሽ ብላ ታስፈራታለች። እናቱም የተፈጠረውን ስትሰማ ቆይታ በገዛ ልጇ ምን ያህል ለተሸወደች እያሰበች ታለቅሳለች። ማታ ላይ ምራን ኮንትራቱን ለመስረቅ ሴትዮዋ ክፍል ስትገባ የሆነ ሰው ይመጣና ሴትዮዋ ስለመሰለችው ወቅቷ ትሄዳል። አግኝቷትም ወደ ሆስፒታል ሲወስዳት ዋልታያ ስትመጣም ስረቂ ባታያት ኖሮ ይሄ ሁሉ አይፈጠረም ብላ ትወቅሳታለች። እሷም እውነት ስለመሰላት ራሷን እየወቀሰች ታለቅሳለች። ከቅናት በኋላ ምራን ስትነቃ እረፍት ይሰማታል። ሆን ቢሆን በእናቱ ምክንያት የደረሰባትን ስላየ ከእሷ ጋር ልሁን አልሁን የሚለውን እያሰበ ይጨነቃል። ቤተሰቦቿ ሲመጡም ባረገችው ነገር ተጸጽታ ልታያቸው ባትፈልግም እናቷ ግን ለማይረባ ነገር ብላ ራሷን ችግር ውስጥ መክተቷን ትቆጣትና ይቅር እንዳለቻት ትነግራታለች። ዞር ብላ አሁን ስታዩ ግን ለሁሉም ነገር ሰበብ እንደሆነ ስለተሰማት በጥፊ መታ ታስወጣዋለች። እሱም ትክክል መሆኗን ስለገመተ ከዋን ጋር ይለያያል። ኮንትራቱንም የምትወደውን አልበም ውስጥ ከቶ ይሰናበታታል። እሷ ግን በጣም አዝና ስለነበረ ቤት ስትገባ አልበሙን ከመክፈት ይልቅም ስታለቅስ ትቆያለች። እሱም እናቱ ጋር ሄድና በስራዋ እንደሚያግዛት ቢነግራትም ስላላመነችው እንዲከታተሉት ሰዎች ትመድብበታለች። አሳዳጊዋም የራንን መጎዳ ስትሰማ ልታያት ስለሄደች እራን ጥፋተኝነት ስሜቷን መቆጣጠር አቅቷት ታለቅሳለች። እናትየው ደስ እንዲላት ብላ ስትንከባከባት ትቆይና ስትዘፍንላት ዋን ትሰማትና እሷ የሚያረገቻትን በሙሉ ረስታው እሷን ዘና ለማድረግ አብራት ትዘፍንላታለች። እራንም ከዚህ በኋላ እናት መሆን እንደማትችል ስትሰማ ሁሌም ቢሆን መጥፎ ነገሮች እሷን ብቻ እንደሚያገኛት እያሰበች አምራ ታለቅሳለች። እርጉዝ ስታይም እሷም እናት የመሆን ጉጉት ስለነበራት አማራጭ ካለ ለማናገር ዶክተሩ ጋር ስትሄድ ሴትዮዋ የሰጠችውን ብር የመለሰላት ያለችኝን ነገር ማድረግ አልቻልኩም፣ ሌላ ተንኮል እንዳታስብ ብዬ ነበር የተስማማው ያስመሰልኩት፣ አሁንም ቢሆን እናት መሆን ትችያለሽ ሲላት ደስ ይብላትም የሴትዮዋ ክደት ግን በጣም ያናድዳታል። ልታገኛ ስትሄድም እናቷ አይታ ትከተላታለች። እንደደረሰችም ለምንድነው ይሄንን እኔ ላይ ያደረግሽው? አምኜሽ ነበር እኮ በእኔ ምክንያት መውለድ እንደማትችይ ካወቀ ብቻ ነው ልጄ ላይ ገባሽ የሚስማማው፣ ለዛ ነው በዛ ላይ ሀብቴን በሙሉ አወርሳችኋለሁ፣ ምንም አትጨነቂ ስትላት እናቷ ትሰማና በጣም ትናደዳለች። እራን አብራት እንድትሄድ ብትጠይቃትም እንደምትቆይ ትናገራለች። እሷ ከወጣች በኋላም ሴትዮዋን ተከትላት ክፍሉ ውስጥ ስትገባ አዝሯት ትወድቃለች። ስትነቃም ራሷን እዛው ክፍል ውስጥ ታገኘውና ኮንትራቱ እንደሰረቃቸው ማውቃቸውን ሲያወሩት ሰማቸውና ያሰቡበትንም ተንኮል ደውላ ትነግረዋለች። እሱም ኮንትራቱን ለአባቷ ይሰጠውና እናቴ ላረገችው ነገር በሙሉ ይቅርታ ልጠይቃችሁ ወዳለሁ። እራንን ስለረዳችውም የምስጋና መልእክቱን ሲልክላት የቆየችበትን ዓላማ እንዳሳካች አስባ እቃዎቿን ይዛ ትወጣለች። ዋንም ብትሆን ኮንትራቱ እንደሰጣ ስታይ ለእሷ አስቦ እንደተለያት ስለገባ ታለቅሳለች። ቤቱ ሄዳ አቅፋውም በድጋሚ አንድ ላይ እንድንሆን እፈልጋለሁ፣ አንችልም፣ ከዚህ በኋላ አንችልም ሆነ ራንን በእኔ ምክንያት እንድትጎዱ ማድረግ የለብኝም። ቀናት ባለፈ ቁጥርም ዋንና ራን የተቀራረቡ ሄዳሉ። ራንም ከሆ ጋር ያላቸው ግንኙነት ውስጥ ላለመግባት ስለወሰነች እንዲታረቁ ትመኝላቸዋለች። ዋናቱ ልታስማማት እንዳሰበች ስታውቅ ግን ትጨነቃለች። በጣም ተንኮለኛ ሰው እንደሆነች እንዳትረሺ፣ ወጥመዷ ውስጥ ልታስገባሽ መሞከሩ አይቀርም። አይ ሄጂ ሳናግራት ለፖሊስ እንድከሳ ስለማትፈልግ ስራዋን ለመተው ቃል ገብታልኛለች ትላትና ሆኖም ግን እናቱ በድጋሚ እያታለለቻት ስለነበረ
የያዘችባትን መረጃ የሚመጣላት ሰው ትመድባለች። ራንም ሴትዮዋ እስካልታሰረች ሰላም እንደማይኖራቸው ብታውቅም በእነዋን ግንኙነት መሃል መግባት ስላልፈለገች ታመነታለች። ተሽሏት እንደወጣችም ወደ ደሃ ቤቷ ትመለስና ሁሉም ደስ ብሏቸው ይቀበሏታል። ከዋን ጋራም እንደ እህትማማቾች ሆነው ጥሩ ጊዜ ማሳለፍ ይጀምራሉ። ጠዋት ላይም ኮንትራቱን ታገኘዋለች። ዋን እንደመጣችም ሴትዮዋ በላከችው ሰው ትታገታለች። ኮንትራቱ እንድትሰጠው ስጠይቃትም ለራን ትደውላትና ያለችበትን ታሳውቃታለች። እሷም ሰው ይዛት ሄድና እያመማትም ቢሆን በቦታው ላይ ደርሳ ታተርፋታለች። የተፈጠረውን ሲሰማም እናቱን ወስዶ ለፖሊስ ቢሰጣትም ዋን ግን እንዳይጎዳ ስለምትፈልግ እሷ እንዳላሳገተቻት ተናግራ ታተርፋታለች። ሆኖም ግን የራን እናት ይቅር ልትላት ስላልቻለች ራን የሰጠቻትን ኮንትራት ተጠቅማ እንደምታስዛት ትወስናለች። ዋንም እናቱን የተንከባከበቻት እንድትወዳት ለማድረግ መሞከሯን ትቀጥላለች። ሆኖም ግን ሴትዮዋ ሙከራዋን በሙሉ ሳትቀበላት ትቀራለች። በድጋሚ ራንን ጠርታት እንድትተባበራት ለማድረግ ብትሞክርም ራን ግን ሳትስማማ ትቀራለች። ማታ ላይም ተስፋ ያልቆረጠችው ዋን ክፍሏ ሄዳ ስታቅፋት ልቧ መራራት ይጀምራል። በቀጣዩ ቀን ግን ሀብታሟ ሴት መረጃዋን ለፖሊስ ስለሰጠችባት ታሰራለች። የምታውቀው አቃቢ ሕግ ጋር ደውላም እንደስለቀቃ ስጠይቀው ሆይ ሰማትና በጣም ያዝናል። ብዙም ሳይቆይ ግን ሀብቷን በሙሉ የደበቀችበት ቤት ሙሉ ለሙሉ እንደወደመ ዜና ላይ ታይና ተስፋ ትቆርጣለች። እስር ቤት ውስጥም 1 ዓመት ሙሉ ትቆያለች። ዋንና ራንም አንድ ላይ መስራታቸውን ይቀጥላሉ። አባትየው በድጋሚ ድርጅቱን ለዋን ቢሰጣትም ራን ደስ ብሏት ትቀበለዋለች። ለዋንም በጣም ደስ ብሎኛል፣ እኔም ራሴን አሻሽዬ ጥሩ ሰው እንደሆን ስለረዳሽኝ አመሰግናለሁ። ይሁንና ስትፈታም ዋን ትቀበላትና ልክ እንደ እናቷ ትንከባከባታለች። በመጨረሻም እንዲጋቡ ትፈቅድላቸውና ዋን በሁለቱ አባቶቿ ታጅባ መድረኩ ላይ ትወጣለች። ራንም ብትሆን ሁሌም ከጎኗ ይሆን ከነበረው ከጓደኛዋ ጋር ፍቅር ውስጥ ትገባለች። የዋን እናት ከጊዜ ሂደት በኋላ እይታዋን ብታጣም ሁለቱም ልጆቿ ከጎኗ ስለሆኑ ደስ የሚል ህይወትን መኖሯን ስትቀጥል እያሳየን ፊልሙ ይጠናቀቃል።